የሰውን ህይወት ለማዳን የሀገርን ሀብትና ንብረት ከእሳት እንዲሁም ከድንገተኛና ተፈጥሯዊ አደጋ ለመታደግ ከእሳት ጋር መፋጠጥ ከተለያዩ አደጋዎች ጋር መላተም የየዕለት ተግባራቸው ነው። የሰው ልጅ ቤተሰቡን ንብረቱን ትቶ በሚሸሽበት ሰዓት ላይ አንተ ያንን ነገር ለማስተካከል ያንን ነገር ለማጥፋት ኮንትሮል ለማድረግ ወደ ውስጥ ሲገባ የሰውን ህይወት ማዳን ከምንም በላይ ያይምሮን ደስታው ልነገር አልችልም። ሰው ህብረተሰቡ ካደጋው ሸሽቶ ነው የሚወጣው። አንተ ግን ወደ አደጋው ነው የምትገባውና የዚህ ሰዓት ምንድነው አይምሮህም ፊዚካሊም መጠንከር መቻል አለብህ። ለምሳሌ ለበለህ የሆነ ትልቅ አደጋ ደርሶ ሄጃ አይቻለው እናትና ልጅ የታጡበት አባት የተረፈበት ብዙ ቦታ ብዙ ሰዎች የሞቱበት ምናምን አለ እና ከዛም በተረፈ ደግሞ ብዙ ሰዎችን ያዳንበት ያወጣንበት ምናምን አለ። ያንን ስታስበው በጣም አንዳንዴ ደስተኛ ያረጋል። እነዚህ ሰዎች ስታድም ምናምን ደስተኛ ያረጋል። እነዚህ ያጡትን ሰዎች ደግሞ ስታይ ደግሞ በጣም ካይምሮ በላይ ሆኖ ነገሮችን መቆጣጠር እስከሚያቅት ድረስ ትደርሳለህ። የእነዚህን የእሳትና ድንገተኛ አደጋ ባለሙያዎች አደጋን የመከላከል ችሎታ ከፍ ለማድረግ ህይወት የማዳን አቅም ለማሳደግ የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን ከፖላንድና ከኬንያ በመጡ ባለሙያዎች ስልጠና ሰጥቷል። ስልጠና ስንወስድ ከቴክኖሎጂ ጋር እንድንሄድ ነው። ካለው ቴክኖሎጂ ጋር ወደ ተሻለ ደረጃ ራሳችን እንድናበቃ ከዛ ባሻገር ደግሞ አደጋ በመንሰራበት ፈልጎ ማዳን ወይም ደግሞ ሰርች ኤንድ ሪስኪው የምንለው አለ። ልክ ጭስ ውስጥ እሳት ውስጥ ያለን ሰው በምን አይነት ቀርበን እናድናለን የሚለው ላይ በፊት ገመድ ዘርግተን በገመድ እየተናበብን ነበር። በዛ ኮድ አለ። በኮድ እየተነጋገርን ውስጥ ላይ ገብተን ሰርች ኤንድ ሪስኪው ራሳችን ኃላፊነት ውስጥ ላይ ገብተን እንሰራ ነበረ። አሁን ግን ቴርሞ ካሜራ የሚባል መጥቷል። ሙሉን ሴንስ አድርገን አካባቢውን ቃኝተን ገብተን ያን ነገር በቀላሉ ማውጣት እንችላለን። የተለያዩ የማሽኖችን እንዴት መጠቀም እንዳለና ዘዴዎቹን ያጠቃቀም ሁኔታዎችን የሆነ አንድ አደጋ ቢፈጠር እዛን አደጋ መጀመሪያ በማየት የአደጋውን ሁኔታ በመገመት ያንን ነገር ለመቆጣጠር ምን ማቴሪያሎች ያስፈልጋሉ የሚለውን ነገር በተግባር ተመልክተናል ማለት ነው። ከሴፍቲ ጋር በተያያዘ ዋናው ነገር ያውና ለሴፍቲ የምንሰጠውን ትኩረት የበለጠ እንድንጨምር አድርጎናል። ከማቴሪያል ጋር በተያያዘ አንድ ፕሮ ካሜራ የምትባላለች። ያቺ ካሜራ ምንድነች? ተጎጂን እሳት ውስጥ ወይም ጭስ ውስጥ የተጎዳን ሰው በካሜራ አይተ የቱ ጋር እንዳለ ለይቶ የሚያሳይለ እንዲሁም ደግሞ ሙቀቷን የሚለካል ካሜራ ነው። እሱ በጣም የተመቸኝ ነገር ነው። ስልጠናው ከፖላንድ ዓለም አቀፍ የእርዳታ ማዕከል ጋር በመተባበር የተሰጠ ሲሆን ይህም በሁለቱ ሀገራት መካከል ያለውን ለዘመናት የቆየ ዲፕሎማሲያዊ ትስስር የሚያጠናክር ገመድ ስለመሆኑ በኢትዮጵያ የፖላንድ አምባሳደር ሎና ኮርች ተናግረዋል። This project I'm at strengthening and developing capacities of emergency. ይህ ፕሮጀክት የእሳትና ድንገተኛ አደጋ ባለሙያዎችን አቅምና ችሎታ ለማሳደግ እንዲሁም የተቋሙን አገልግሎትና አሰራር የተሻለ ለማድረግ የሚያግዝ ነው። እንደ ፖላንድ መንግስት ይህ ተቋም ስኬታማ እንዲሆን እንፈልጋለን። በእርግጥ በኬንያ ተግባራዊ አድርገነው ስኬታማ ሆነናል። ይህም በፖላንድና በኢትዮጵያ መካከል ያለውን ግንኙነት ያጠናክራል። Developing our relations between Poland and Ethiopia. የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ስልጠና ማዕከል በመዲናዋ ብቻ ሳይሆን በመላው ኢትዮጵያ ሊደርሱ የሚችሉ የአደጋ ስጋት ስራዎችን ለመከላከል እንዲሁም አደጋዎችን ለመቆጣጠር ብቁ የሰው ኃይል ለማፍራትና ቴክኖሎጂን ጥቅም ላይ ለማዋል እየሰራ መሆኑን የማዕከሉ ኃላፊ ኮማንደር አለማየሁ ጦፉ ተናግረዋል። ከፖላንድ ኤምባሲ ጋር በመተባበር የሚሰጠው ስልጠናም የባለሙያዎችን አቅም ያጎለበተ ስለመሆኑ ኃላፊው አብራርተዋል። ይሄ ስልጠና ለኛ በተለይ በአደጋ ምላሽን በሌሎችም ለምንሰራቸው ትልቅ የሌሎች ያደጉ ሀገሮችን ልምድን እንድንቀስም ትልቅ እድል የሚፈጥር ስልጠና ነው ሆኖ ያገኘ ነው። ስልጠና የሚሰጡ አካላትም ከፖላንድ የመጡ አሉ፣ ከኬንያ ፋየር ኤንድ ሪስኪው ትሬኒንግ ሰንተር የመጡ አሉ። ልምድ ያላቸው በዚሁ እጅግ የካበተ እውቀት ያላቸው አካላት ናቸውና አቅማችንን ከማጎልበት ባለፈ የእውቀት ሽግግርንም ጭምር ያደርጋል ማለት ነው።